ሰላም አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ ውድ የሳሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ትላንትና በለቀቅኩት ቪዲዮ ብዙዎቻችሁ ስጠይቁኝ ነበረ፣ ሳሊ የት ነው የተማርሽው? እንዴት ነው መማር የምንችለው? በምን መልኩ ነው ስደቱን ተምረሽ የተመረቅሽው? ብዙ ጥያቄዎች ጠይቁኝ ነበረ። እኔም ደግሞ በቪዲዮ በደንብ አብራራላችኋለሁ ብያችሁ ነበረ። እንግዲህ ያው እስከነ ጋወኔ እስከነ ምርቃት ልብሴ ነው ያለሁት ማለት ነው። ማለት ትላንት ያደርሽበት እስካሁን አለሽ ወይ እንዳትሉ፣ ማለት አላስረከብንም፣ ለ3 ቀን ነው የተሰጠን። ስለዚህ ዛሬ እሁድ ነው፣ ነገ እናስረክባለን። ነገ ስናስረክብ ደግሞ እዛ ቦታ ላይ ሰርቲፊኬት ያልወሰዱ ልጆች ይህንን ሲያስረክቡ ሰርቲፊኬት ይሰጣቸዋል ማለት ነው። እና ያው በዛ መካከል ደግሞ ከ1 እስከ 3 የወጡ ተወዳዳሪ ተማሪዎች የኡምራ ጉዞ ሽልማት ተዘጋጅቶላቸዋል። ያው ተሸልመዋል፣ ሰምታችኋል ብዬ አስባለሁ ትላንትና በለቀቁት ቪዲዮ። በነገራችን ላይ መልሼ ጭነዋለሁ፣ ቪዲዮ ሳላቅ አጥፍቼዋለሁኝ። ሳላቅ ነው የጠፋብኝ እና መልሼ ጭነዋለሁ። የትላንቱ ፕሮግራም ማለት ነው። በጣም ብዙ ቪዲዮዎች አሉ። አንድ ቪዲዮ ለቅቄ ነበረ። ያ ቪዲዮ ደግሞ በስህተት ጠፍቶብኛል። መልሰዋለሁ፣ ኢንሻአላህ ታዩታላችሁ። በጣም ደስ የሚል ነው። በተለይ ደግሞ አንደኛ የወጣችው እህታችን ሰዓዳ ትባላለች። የኡምራ ፓኬጅ ነው የተዘጋጀላት። 2 የወጡ ደግሞ ተወዳዳሪዎች እነሱም እንደዛው ወንዶች ናቸው። ሁለቱም የኡምራ ፕሮግራም ተዘጋጅቶላቸዋል። በአጠቃላይ 3 ተማሪዎች ከዛ ከ30,000 ተማሪ 6,000 ተማሪ ተመርቋል። ከዛ መካከል ከ6,000 ተማሪ 3 ተወዳዳሪዎች የኡምራ ፓኬጅ ተዘጋጅቶላቸዋል። እንኳን ደስ አላችሁ ለተመራቂዎች። ያው ቀጣይ ደግሞ እኛም ለሱ ጉዞ እናደርጋለን ኢንሻአላህ። በአጠቃላይ ያው ጥያቄያችሁ ምን ነበረ? እንዴት ነው መማር የምንችለው? እንዴት ነው የተማርነው? ክፍያ አለው ወይ የለውም? እነዛን ጥያቄዎች ጠቅለል አድርጌ መልስላችኋለሁ። እኔም ልክ እንደናንተ መዳም ቤት ስሰራ ነበረ። ከስራዬ ጎን ለጎን ኦንላይን ይሄንን ስማር ነበር። በ2 አይነት ስቴፕ ነው የሚያስተምሩት፣ በጽሁፍ እና አውዲዮ ይላክላችኋል፣ ቴሌግራም ላይ ማለት ነው። ቴሌግራም ላይ የሚላክላችሁን አውዲዮ ያዳመጣችሁ እና ደግሞ ዌብሳይት ላይ ደግሞ የሚለቀቁ ጽሁፎች አሉ። ጽሁፎቹ ራሱ ማንበብ ለማይችል ሰው ነው ቴሌግራም አውዲዮ ላይ የሚለቀቀው ማለት ነው። ላሳያችሁ። አሁን ለምሳሌ እዚህ ጋር እንደምትመለከቱት አፍሪካ አካዳሚ ዲፕሎማ ይላል። ጠጋ ላድርግላችሁና ይሄ ማለት ነው። ከዛ እነዚህ መልእክቶች ናቸው። ከላይ ደግሞ የተማርናቸው ትምህርቶች አሉ። ቆይ አሳያቸዋለሁ። በቃ ሙሉ ፕሮግራሙ የሚለቀቀው ቴሌግራም ቻናል ላይ ነው። ቴሌግራም ሊንኩን በዚህ ቪዲዮ ስር አስቀምጥላችኋለሁ። ምዝገባ ሲጀምሩ እዛ ጋር ጆይን እያላችሁ ምዝገባ ላይ ትመዘገባላችሁ። ምንም አይነት ክፍያ የለውም። ምንም አይነት ለትምህርቱ አመቱን ሙሉ ስትማሩ ምንም አይነት የሚከፈል ነገር የለም። በቃ የምትከፍሉት ነገር ቢኖር አሁን እነዚህ ትምህርቶች ናቸው። 6 አይነት ትምህርት ነው የተማርነው። 6 አይነት ትምህርት ይኸው እዚህ ጋር ተመልከቱ። ይኸው እዚህ ጋር ተፍሲር፣ ፊቂ፣ አቂዳ እና ሐዲስ፣ ሲራ ያው እነዚህ ያው 6 አይነት ትምህርቶች ናቸው። ተደጋግሟል። አንደኛ ሴሚስቴር፣ ሁለተኛ ሴሚስቴር የሚል ተደጋግሟል እንጂ እዚህ ጋር እንደዚህ አሁን ይሄን አውዲዮ ብታወርዱት እንደዚህ ብታወርዱት ልክ ከተመሳሳይ ደግሞ ከታችኛው ደግሞ በጽሁፍ ይመጣላችኋል ማለት ነው። ነካ ስታረጉት ጽሁፉ ያለበት ቀጥታ ወደ ዌብሳይት ይወስዳችኋል። እዛ ጋር ጽሁፉን ታገኛላችሁ። አውዲዮውን ደግሞ ከፈለጋችሁ አውዲዮውን እየከፈታችሁ ኤርፎን አድርጋችሁ ስራችሁን እየሰራችሁ በአንድ በኩል ስራችሁን ትሰራላችሁ፣ በአንድ በኩል ደግሞ ትምህርታችሁን ትማራላችሁ ማለት ነው።
በአንድ እንትን ሁለት ነገር ታተርፋላችሁ። ስለዚህ እንደዛ ያደረጋችሁ ብትማሩ ውጤታማ ትሆናላችሁ። እኔ ደግሞ ይህ ፕሮግራም እንዳያመልጠኝ ሁሌ ምኞቴ ነበረ፣ እዛ ሁኜ ምርቃቱ እንዳያመልጠኝ ማለት ነው። ብዙ ተማሪዎች ደግሞ ያው ኦንላይን እንደኔ የተማሩ ምርቃታቸውን ደግሞ እንደኔ ያልተገኙ ማለት እንደኔ እዚህ ያልተገኙ ቦታው ላይ እዛ ስደት ላይ ሆነው ኦንላይን ላይ ምርቃት ፕሮግራማቸውን እየተከታተሉ እነሱም በኦንላይን ጋውኑን አይልበሱ በአካል ቦታው አይገኙ እንጂ እነሱም ጭምር ተመርቋሉ ማለት ነው። አንድ ላይ ያው ሰርተፊኬታቸው ደግሞ በኦንላይን ይሰጣቸዋል። ያንን ደግሞ የተኛውም እንትን ሄዶ ፕሪንት አድርገው ማውጣት ይችላሉ ማለት ነው ከስልካቸው ተልኮላቸው እና እንደዛ እያደረጋችሁ ተማሩ እላችኋለሁ። ምንም አይነት የሚያስፈልገው ነገር የለም። ብቻ እናንተ ለትምህርቱ ዝግጁ ሁናችሁ ትምህርቱን በየቀኑ ነው የሚሰጠው። በየቀኑ የሚሰጠውን ትምህርት ተከታትላችሁ በየቀኑ ደግሞ የሚሰጡ ጥያቄዎች አሉ ከትምህርቱን ካዳመጣችሁ በኋላ የምትሰሯቸው ማለት ነው። ስለዚህ እነሱን ትሰራላችሁ። ያው እሱ አይያዝም፣ አንድ ላይ ጠቅለል ብሎ ፋይናል ፈተና ይመጣል፣ ከ10 ፈተና ይመጣል። እነሱን እየሰራችሁ ትማራላችሁ፣ ትፈተናላችሁ። ከዛ በኋላ ደግሞ ውጤታችሁን ደግሞ እዛው ነው የሚያሳያችሁ። ሁሉንም ያመጣችሁት እኔ በባለፈው አሳይቻችሁ ነበር። እኔ ውጤት ስንት እንዳመጣው አሳይቻችኋለሁ፣ አጠቃላይ ውጤቴን ማለት ነው። ከእያንዳንዱ ትምህርት ስንት እንዳመጣችሁ ሁሉ ይታያችኋል። ዋናው ውጤቱ ላይ ብቻ ትኩረት ማድረግ ብቻ ወይም መመረቁ ላይ ትኩረት ማድረግ ብቻ ሳይሆን ያው ዲኑም ላይ ትኩረት አድርገን እዛ በሚሰጡ ትምህርቶችም ትኩረት አድርገን እነዛን ብንከታተላቸው ለኛ በጣም የሚጠቅሙ ናቸው። ለምሳሌ ስለ ሲራ ብናይ ነቢያችን አለይሂ ሰላቱ ወሰለም የእሳቸው ሙሉ ታሪክ ነው። ስለ ፊቂ ብናይ እስላማዊ የተያዘ ነገሮች ሁሉ እዛው ላይ ነው። ስለ ተርቢያ ስናይ ደግሞ ስለ ጸባይ፣ ስለ ተርቢያ፣ ስለ አስተዳደግ፣ ስለ እናት ሀቅ፣ ስለ አባ በቃ በአጠቃላይ ይዳስሳል እነዚህ ነገሮችን። ስለ ተፍሲር ያው ቁርአን ላይ ያለውን ነገር ተፍሲሮችን፣ ሀዲሱን በተመሳሳይ በቃ ሁሉም ይህ የራሱ ሰብጀክት አለው። ያንን ሰብጀክት እየተማርን ያንን ኮርስ እየወሰድን ከዛ ለፈተና እንዘጋጃለን። ተፈተንን፣ ተማርን፣ ይኸው በአመቱ ደግሞ ተመረቅን። ይህ የ3ኛ ዙር የተማሪዎች ምርቃት ነበረ ይሄኛው። አሁን ደግሞ የ4ኛ ዙር ምዝገባቸውን ጀምረዋል። እናንተ ደግሞ ቴሌግራም እዚህ ላይ ያስቀምጥላችኋለሁ ከዚህ ቪዲዮ ስር። እናንተ ደግሞ ያንን ጆይን እያላችሁ ተመዝገቡ። ምክንያቱም ቃል ስላስገቡን ማለት ነው። ልክ እኛ እንደጠቀመን ሁሉ እነዛ ኡስታዞች ብዙ ሰው መጥቀም ይፈልጋሉ። ልክ ለኛ እንደጠቀሙን እኛ እንደተማርን ሁላ ሌሎች ሰዎችንም አምጥተንላቸው እንዲያስተምሩ ይፈልጋሉ። እና ደግሞ እናንተ ስራችሁን እየሰራችሁ መዳም ቤቱ ናችሁ መመረቅ ደግሞ ትልቅ እድል ነው። ታውቃላችሁ እኔ አሁን ከመጣሁ ስንት ጊዜ ነው? ይህ ትምህርት አመት ሙሉ ነው ያስተማሩት። ገባችሁ? እኔ ሀገር ከገባሁ አሁን 3ኛ ወሬ ላይ ነው። ስለዚህ እዛው የተማርኩት የተከታተልኩት ትምህርት አሁን ላይ ደግሞ አጋጣሚ ሆኖ ነው ሀገር የመጣሁት እንጂ እዛም ሁኜ መመረቀችን ነበር። ጋውኑ ቢቀር ነው እንጂ መመረቂያ አይቀርም። ስለዚህ እናንተ መጣችሁም አልመጣችሁም የትም ሆናችሁ ትመረቃላችሁ። ዋናው ምርቃቱ ላይ ሳይሆን ፎከስ ማድረግ ያለባችሁ ትምህርቱን ለማወቅና እውቀት ለመቅሰም እናንተ ደግሞ ተምራችሁ ለሌሎች እንድታስተምሩ ነው ማለት ነው። አንድን እውቀት ደግሞ አውቆ ያሳወቀ ደግሞ አጅሩ ምን ያህል እንደሆነ ታውቃላችሁ። እንግዲህ ያንን ደግሞ መርሳት የለባችሁም። ይጠቅማችኋል፣ ለእናንተም ትጠቅማላችሁ፣ ለእናንተም ይጠቅማችኋል፣ ለትውልዱም ትጠቅማላችሁ፣ ለቤተሰቦቻችሁም ትጠቅማላችሁ። ስለዚህ እውቀትን የሚያህል ነገር የለምና ማወቅ መልካም ነው። ተማሩ እላችኋለሁ። እኔ ታውቃላችሁ በባለፈውም ነግሬያችኋለሁ። ይሄንን ትምህርት ብቻ አይደለም ስማር የነበረው ታውቃላችሁ። ቁርአን ላይ አልሐምዱሊላህ ያው ይሄን ያህል ባልልም ቢሆን በተጅዊድ አድርጌ አክትም ያለሁኝ። ከዛ ደግሞ እሱንም እያደረኩ ነው። ገባችሁ? ስራዬን እሰራለሁ። ከዛ ይሄንን እንትን አፍሪካ አካዳሚ እማራለሁ፣ ቁርአኔን እቀራለሁ። በትርፍ ሰዓቴ ደግሞ አብቃቅቼ ዩቱብ እሰራለሁ። እንደውም ኢትዮጵያ ከገባው በኋላ ዩቱብ እየሰራሁ አይደለም። ይሄን ያህል በቃ ጊዜያችሁን በአግባቡ ተጠቀሙ እምላችሁ ለዛ ነው። ጊዜያችሁን በአግባቡ ከተጠቀማችሁ ምንም ማታረጉት ነገር የለም። በተለይ ደግሞ
ትኩረት ካደረጋችሁ ምንም የማይደረግ ነገር የለም። ምንም ማለት ነው። ሁሉም ነገር ይቻላል። የማይቻል ነገር የለም። እኔ ደግሞ አንድ ነገር አምናለሁ። ምን መሰላችሁ? እችለዋለሁ፣ አደርገዋለሁ ያልኩት ነገር በአላህ ፍቃድ ደግሞ ሳላደርገው ቀርቼ አልተውም። በቃ አደርገዋለሁ። ዋናው ምንድነው? ንያችን ነው። ንያችንን ደግሞ በእንደዚህ አይነት ነገር በመልካም ነገር አስፍተን ከያዝነው ከፈለግነው እሱም ደግሞ ወደኛ ይመጣልና መዳም ቤቱ ናችሁ ከስራችሁ ጎን ለጎን የሚያስፈልጋችሁን መልካም ቦታ ዋሉ፣ የሚያስፈልጋችሁን ትምህርት ቅሰሙ፣ የሚያስፈልጋችሁን ነገር አድርጉ። በተለይ ደግሞ እዚህ ኢትዮጵያ መጥቼ ኢልም እማራለሁ፣ ዲኔን እማራለሁ ምናምን ማለት በጣም ከባድ ነው፣ የማይታሰብ ነገር ነው። ስደት ላይ ሆናችሁ ምንም ስራ ቢበዛባችሁ ለዲናችሁ ሰዓት ጊዜ አታጡ። ወላሂ ነው የምላችሁ። እኔ እዛ ሁኜ በቀን 2 ቅርአቴን ነበረ የማሰማው። በቀን 2 እቀራለሁ። ገባችሁ? እዚህ ከመጣሁ ግን አሁን እንደዛ አይደለሁም። በቃ እንዴ አሁን በቃ ቤተሰብ ጋር ያለሁት የተመቻቸ እንትን ያለኝ ጊዜ አለኝ፣ ሰዓት አለኝ። ስራ እየሰራሁ አይደለም። ምንድነው እንደ በፊቱ የማልገባው? አስባችሁታል? አልገባም። እና አሁን እያልኩ ያለሁት በቃ ቀጥታ መርከዝ ባለበት ሂጂ ተመላልሽ እንድቀራ ነው እያሰብኩ ያለሁት። በቃ እዚህ ስትመጡ ኦንላይን ስትገቡ በቃ የሆነ ሰው ያወራችኋል፣ አጠገባችሁ ያለው ብቻ ቴንሽን ትሆናላችሁ። እና በአጠቃላይ ልላችሁ የፈለኩት ነገር ስደት ላይ ሆናችሁ ቅራታችሁንም ላይ ቢሆን ሌሎች እስላማዊ ትምህርቶችን ምንም አይነት ነገሮችን ብቻ መልካም ነው የምትሉትን ነገር እዛ ሆናችሁ ብትጨብጡና ብትይዙ ብትማሩ መልካም ነው ልላችሁ ወዳለው ውዶችዬ። ያው ይሄን ነገር ደግሞ እንድትጠቀሙበት ስለምፈልግ ነው። ማይቻል ነገር የለም፣ ሁሉም ነገር ይቻላል። የሚቻለውን ነገር አድርጉ ለማለት ነው። አመሰግናለሁ። ያው ሌሎች ጥያቄዎችንም ካሉ መልሳለሁ። በአጠቃላይ ያው ጥያቄዎቹን የመለስኩ ይመስለኛል። ስለ ክፍያ ያጠየቃችሁኝ ነገር ደግሞ ኡስታዞቹ ምንም አይነት ክፍያ እየተቀበሉ አይደለም። ምንም አላስከፈሉም። በነፃ ነው እውቀትን ለትውልዱ እናስጨብጥ የሚል እንትን ሀሳብ አምጥተው በዛ ሀሳብ ላይ ደከመኝ ሰለቸኝ ሳይሉ እያስተማሩ ያሉት ማለት ነው። አስተምሮም ደግሞ 6000 ተማሪዎችን ለምርቃት አብቅተዋሉ። ከ30,000 ተማሪ ነው 6,000 ተማሪ ያስመረቁት። ያ ማለት አስባችሁታል ምን ያህል ትውልድን እንደቀየሩ፣ ምን ያህል ሰውን እውቀት እንዳስጨበጡ ግልጽ ነው። እነዚህ ኡስታዞች ደግሞ ምንም ፈልገው አይደለም፣ ምንም አይነት ጥቅም ከኛ የተጠቀሙት ነገር የለም። ወደፊትም ቢሆን መጠቀም ፈልገው ሳይሆን እውቀትን ለትውልዱ ለማስጨበጥ ስለሚፈልጉ ነው። ስለዚህ እውቀትን ላስጨብጣችሁ እባካችሁ ተቀበሉን እያሉ ኡስታዞቻችን መሻይኮቻችን፣ እኛ ደግሞ ማፈፍ ወደኋላ መሄድ የለብንም። እውቀታቸውን ተቀብለን የሚያስፈልገውን ነገር የሚሆነውን ነገር ማድረግ አለብን። እህቶቼ በተለይ ስደት ዓለም ላይ ያላችሁ እህቶች ስደት ላይ ሆናችሁ ባይመቻችላችሁም ምንም ስራ ቢበዛባችሁ ይሄንን ነገር ደግሞ እንደምታረጉት አልጠራጠርም። በቃ እዛ ምንም በጭንቅንቅ ሁነን ምንም በቃ ማድረግ እንችላለን። ስለዚህ ሁሉ ነገር እየተመቻቸ ስልክ ስላለን ሸበካ ስላለ ይህን ነገር ማድረግ እንችላለን። ይህ የሚያስፈልገው ደግሞ ስልክና ሸበካ ነው። ስለዚህ በሱ እየተከታተልን ብትማሩ ውጤታማ ትሆናላችሁ፣ ፍሬያማ ትሆናላችሁ። ስለዚህ ተማሩና ውጤታማ ሆኑ ለማለት ወዳለው ቤተሰቦቼ። ሌሎች ጥያቄዎች ካሉ ተመልሼ መልሳለሁኝ። ለዛሬ በዚህ ይብቃል። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሆኖ የቅድሙ ነገር ደግሞ ለመተው ነው። ድጋሚ ሌላ ቪዲዮ ያልፋል፣ የሆነ ነገር ያልፋል። በቃ ትቼው በአዲስ መንፈስ በአዲስ እንትን ወደ እናንተ የመጣሁት መልእክቴን ላስተላልፍ ብዬ ነው። አመሰግናለሁ ስለተከታተላችሁኝ። ባይ ባይ። ሰላም አለይኩም ወራህመቱላህ ወበረካቱ።